ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። በአዲስ አበባ ዙሪያ መጠነ ሰፊ አፈሳ እየተፈጸመ ይገኛል። የአገዛዙ ግብረ ኃይልና ጸጥታ መዋቅር እድሜያቸው ከ13 እስከ 45 ዓመት እድሜ ክልል ውስጥ የሚገኙ ወጣቶችን መግቢያ መውጫ አሳጥቷል። በተለይ አዲስ አበባ ዙሪያ ወለቴ፣ ኬንቴሪ፣ አለም ገና፣ ፉሪ፣ ሰበታ፣ ቡራዩ አካባቢ የምትንቀሳቀሱ ወጣቶች ጥንቃቄ እንድታደርጉ እናሳስባለን። አፈሳ ብቻ ሳይሆን ወጣቶችን ከያዙ በኋላ በኪሳቸው የሚገኝ ማንኛውንም ነገር ካገኙ ይቀማሉ፣ ይዘርፋሉ። ይህም አልበቃ ብሏቸው ወደ ፖሊስ ጣቢያው ከወሰዷቸው በኋላ ማስለቀቂያ 70-80 ሺህ ብር እየጠየቁ ይገኛሉ። ስለዚህ ጉዳይ እስካሁን ከመንግስት የተሰጠ መግለጫም ሆነ ማብራሪያ የለም። በ10 እና 50 ሰዎች በተደራጁ ቡድኖች ደረጃ ያልተነሳ አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ ህጋዊ እውቅና ይሰጥ የሚል አዲስ አጀንዳ በ250 ስልታዊ ቡድን በመቅረቡ በዚህ ሐሳብ አንፈርምም ብለው ትናንት መድረክ ረግጠው የወጡ ተመካካሪዎች እንደነበሩ ተሳታፊዎች ገልጸዋል። ዛሬ ከከሰዓት በኋላ ግን መግባባት ላይ መደረሱ ተገልጿል። አንድ የፌዴራል ከተሞች ጉዳይ ተሳታፊ በሰጡን ቃል መጀመሪያ አዲስ አበባ ተጠሪነቷ ለማን ትሁን፣ ባለቤቷስ ማን ነው በሚለው ባለቤቷም ተጠሪነቷም ለኦሮሚያ ይሁንና የብሔር ብሔረሰቦች ሁላችንም ከተማ ናት፣ ተጠሪነቷ ለፌዴራል መንግስት ይሁን የሚሉ አከራካሪ ሐሳቦች እንደነበሩ አስታውሷል። በኋላ የመጀመሪያውን ሐሳብ ያራመዱ የነበሩ የኦሮሚያ ፖለቲከኞች ሐሳባቸውን አንስተው አዲስ አበባ የፌዴራሉ መንግስት መቀመጫ መሆኗን አንከለክልም ብለው ግን የኦሮሚያ ክልላዊ መንግስት መቀመጫ ትሁን የሚለው ህጋዊ እውቅና ይሰጠው በሚል የአቋም ለውጥ ማድረጋቸውን ገልጿል። በአንጻሩ ሌሎች ተመካካሪዎች ደግሞ የፌዴራልና የሁላችንም ከተማ ናት ካልናት በኋላ ለአንድ ማህበረሰብ ልዩ መቀመጫነት መስጠት ተገቢ አይደለም የሚል መከራከሪያ ማቅረባቸውን ገልጿል። በመጨረሻም 500 ቡድኖች ድረስ ሁለቱ ሐሳቦች መጥተዋል ብሏል። አዲስ አበባ የኦሮሚያ ክልል መቀመጫ ትሁን የሚለው አጀንዳ ለ15 ቀናት ስንወያይ አልነበረም። 250 ቡድን ላይ ስንደርስ አዲስ የመጣ ሐሳብ ነው ያሉት ተሳታፊው ከታች ጀምሮ ያልመጣ ሐሳብ ለምን ከላይ መጣ የሚል ጥያቄ ተነስቶ እንደነበር አስረድቷል። ሌላኛው ተሳታፊ የኦሮሚያ ክልል ተሳታፊዎች አዲስ አበባ የኦሮሚያ ክልል አካል መሆን አለባት ሲሉ፣ የሌላ ክልሎች ተሳታፊዎች ደግሞ አዲስ አበባ የፌዴራል አካል መሆን ያለባት የሚል ሐሳባቸውን ገልጸዋል። ሐሳብን ለማቀራረብ በተደረገው ውይይት ከኦሮሚያ ክልል የምክክሩ ተሳታፊዎች እሺ የፌዴራል አካል ትሁን በሚል ተስማምተው ከተማዋ የፌዴራል አካል ስትሆን ግን ኦሮሚያ 50 ሲደመር 1 መሰጠት አለበት። የፌዴራል ህገ መንግስት አዲስ አበባን እንደ ኦሮሚያ ከተማ አድርጎ እውቅና እንዲሰጠን እንፈልጋለን የሚሉ ቅድመ ሁኔታዎችን ማስቀመጣቸውን ተናግሯል። 50 ሲደመር 1 ማለት ውክልና መሆኑን ገልጸው ውክልና ማለት ደግሞ ሙሉ በሙሉ የኦሮሚያ ማለት ነው። ስለዚህ አይሆንም፣ ለአንዱ አካል ብቻ መብትን የሚሰጥ ነው የሚል ሐሳብ በሌላ በኩል እንደቀረበበትም ተናግሯል። ሌላው የዚሁ አጀንዳ ተሳታፊ የሁለቱም ተሳታፊ ሐሳቦች ተጋርቷል። አንዳንድ ገለጻ የሰጡ ተሳታፊዎች ትናንት መድረክ ጥለን የወጣንበት ምክንያት ከትናንት በፊት የተስማማንበት ነገር ትናንት ሲነበብ ብዥታ ፈጥሮ ነው። ኦሮሚያን ወክለው የሚመካከሩት ሰዎች ፈረሙ፣ የሌላው ግን አልፈረምም ብሎ ነው የወጣው ብሏል። ብዥታ የፈጠሩ 50 ሲደመር 1 እና የፌዴራል ህገ መንግስት አዲስ አበባን እንደ ኦሮሚያ ከተማ አድርጎ እውቅና እንዲሰጥ የሚሉት ግልጽ ማብራሪያ ስለሌላቸው መሆኑን አስረድቷል። ይህም ሰሞኑን እንደገና ወደ ኋላ ተመልሰው እንዲወያዩ እንዳስገደዳቸው ገልጿል። ሌላኛው ተሳታፊ አዲስ አበባ የኦሮሚያ መቀመጫ መሆኗን መቀበል አለባቸው የሚል አይነት ግፊት ሲመጣ ይህንን አንቀበልም የሚሉ ትናንት መድረክ ረግጠው ወጥተው ነበር ብሏል። ሌላኛው ተሳታፊም ይህንኑ ሐሳብ ነግረውናል። ስልታዊ ቡድን ላይ ቀረበ በተባለው አዲስ አጀንዳ ለኮሚሽኑ ቅሬታ ያስገቡ ፓርቲዎች እንዳሉም ተሰምቷል። ዛሬ ከሰዓት በፊት በነበረው ውይይት ወደ መግባባት መገባቱን ተሳታፊዎች እየገለጹ ይገኛሉ። አንዱ ተሳታፊ ብዥታ የፈጠሩ ጉዳዮች ከተብራሩ በኋላ አዲስ አበባ የፌዴራል አካል እንድትሆን የኦሮሚያ ተመካካሪዎች ያቀረቡት ሐሳብም በልዩነት ተይዞ በ250 ቡድን መስማማታቸውን ነግረውናል። ሌላ ተሳታፊ አዲስ አበባ የፌዴራል በመንግስቱ ተጠሪ ትሁን በሚለው በብዙሃኑ ከስምምነት እንደተደረሰ ገልጿል። ህገ መንግስቱ አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን እውቅና ከሰጠ ኦሮሚያ ለወደፊት የአዲስ አበባ ባለቤትነትን እንዳይጠይቅ በግልጽ መደንገግ እንዳለበት ሐሳብ መቅረቡንም በሻይ ቡና ሰዓት በተመካካሪዎች ዘንድ ሲወሳ አስተውለናል ብሏል። ኮሚሽኑ ዛሬ ከሰዓት እንዳስታወቀው በስልታዊ ቡድኖች ተደራጅተው የቀረቡ ምክረ ሐሳቦች 500 አባላት ላሉት የሥራ ቡድን ቀርቧል።
የቡድኖቹ ሀሳቦች በአጀንዳ ተቀራራቢነት፣ ተመጋጋቢነትና ልዩነት በተመካካሪዎች እንዲታይ እድል ሰጥቷል ተብሏል። ተመካካሪዎች ከስልታዊ ቡድኖች ሀሳቦችን እንዲያቀናጁ 30 አባላት ያሉበትን ሀሳብ አቀናጆችን መምረጣቸውንና በቀጣዮቹ ቀናት የስልታዊ ቡድኖች ሀሳቦች በተመረጡ አቀናጆች ተዋህደው እንደሚቀርቡ አስታውቋል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶች የዋስትና መብታቸው ተነስቶ ጉዳያቸውን በእስር ቤት ሆነው እንዲከታተሉ አቃቤ ሕግ አቤቱታ አቀረበ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በ400 እና 500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት ውሳኔ መስጠቱ ይታወቃል። በክስ መዝገቡ በአምስተኛ ተከሳሽነት የተቀመጠው መንሱር ጀማልም የዋስትና መብቱ በፌዴራል ጠቅላይ ፍርድ ቤት ተወስኖለት ጉዳዩን ከውጭ ሆኖ እየተከታተለ ይገኛል። ተከሳሾቹ አቅርቦት የነበረው የክስ መቃወሚያ በፌዴራል ከፍተኛ ፍርድ ቤት ሐምሌ 29 ዓ.ም በዋለው ችሎት ሙሉ በሙሉ ውድቅ ተደርጓል። ችሎቱ የክስ መቃወሚያው ላይ ብይን ለመስጠት በቀጠሮ ላይ በነበረበት ሂደት ቀደም ብሎ አንደኛ ሰራዊት፣ ሁለተኛ ሰለሞን፣ ሶስተኛ ይገረም፣ አራተኛ ዳንኤል፣ ስድስተኛ ካሊድና ሰባተኛ አብርሃም ተከሳሾች እንዲሁም ለሁለተኛ እስከ አራተኛ፣ ስድስተኛና ሰባተኛ ተከሳሾች ጠበቃ የሆነው ጠበቃ አበባው አበበ የክስ ሂደቱ ሳይጠናቀቅ ባለቤትነቱ የአቶ ተክለ ሃይማኖት አዳነ የሆነው እግረኛው በተሰኘ ሚዲያ ላይ በመቅረብ የተሰራውን ዘገባ በተመለከተ ሕግን መተላለፍና ችሎቱን ተጽዕኖ ውስጥ መክተት ነው በሚል አቃቢ ሕግ አቤቱታ አቅርቧል። አቃቢ ሕግ ያቀረበው ዝርዝር አቤቱታ በከፍተኛ ኢንቨስትመንት ማጭበርበር ወንጀል ተከሰው ጉዳያቸው በፍርድ ቤት እየታየ የሚገኙ ተከሳሾችና ጠበቃቸው የተከሰሱበት የክስ መዝገቡ በክርክር ሂደት ላይ የሚገኝ ከመሆኑም በላይ በችሎት ውሳኔ ያልተሰጠበት ሆኖ ሳለ እንዲሁም ከቀረበባቸው ክስ አውድና ማስረጃ ዝርዝር ውጪ የሆነ ነገር በሚዲያው ላይ ቀርበው በመናገር የፍትህ ሂደቱን ተጽዕኖ ውስጥ ለመክተትና ምስክሮች ላይ ተጽዕኖ ለማድረግ ሞክረዋል የሚል ነው። አቃቢ ሕግ ለፍርድ ቤቱ ባቀረበው ባለ 4 ገጽ የጽሑፍ አቤቱታ እንደገለጸው በፊንቴክ ኢንቨስትመንት ማጭበርበር ወንጀል የተከሰሱት እነ ሰራዊት ፍቅሬና እና ጠበቃቸው አቶ አበባው እግረኛው ሚዲያ በተባለ የዲጂታል ሚዲያ አማካኝነት የፍርድ ቤቱን ነጻነት የሚጋፋ ተግባር ፈጽመዋል ብሏል። ተከሳሾችና ጠበቃቸው ጉዳዩ በፍርድ ቤት እየታየ ባለበት ሁኔታ በመቶ ሺዎች የሚቆጠሩ ሰዎች በተመለከቱት የቪዲዮ ስርጭት ህዝቡ ስለ ጉዳዩ የተዛባ ሀሳብ እንዲይዝ ማድረጋቸውን እና በግለሰቦች አቤቱታ ላይ ተመስርቶ ሐሰተኛ ክስ እንደቀረበባቸው ለማስመሰል መሞከራቸውን አቃቤ ሕግ ገልጿል። ይህም ፍርድ ቤቱ ላይ ጫና ለመፍጠርና ህዝብ ዘንድ መንግስት መስሪያ ቤቶች ላይ ያለውን አመኔታ እንዲያጣ ለማድረግ ሞክሯል ብሏል። አቃቢ ሕግ በማብራሪያው ተከሳሾች ተከሰው ለችሎቱ የቀረቡበት የክስ አይነት በዓለም ላይ የፖንዚ ማታለል ሲታይ የሚያማልል ነገር ግን የማይፈጸም የንግድ ሀሳብ ማመንጨት በመባል ከሚታወቅ የማታለል አይነት ሀሳብ ያለው ነው ብሏል። በዓለም ላይ በሚታወቀው በዚህ ማታለል አይነትም በርካታ ዜጎች በሚሊዮን የሚቆጠሩ ገንዘብ እንደተበዘበዙ ጠቅሷል። ሆኖም አርቲስቶቹና ቲክቶከሩ የቀረበባቸው ዋነኛ የክስ ጭብጥ ድርጅቱ የተመሰረተው አማላይ ንግድ ሀሳብ የቀረበው ይሄው ለተወሰኑ ሰዎች የተፈጸመውና ለቀሪ ሰዎች ያልተፈጸመው በታቀደበት የማታለል ሂደት ነው ወይስ አይደለም? የአሁን ተከሳሾች በማታለል ሂደቱ ተሳትፎ አላቸው ወይስ የላቸውም የሚል ሆኖ ባለበት ተከሳሾች ማታለሉ ሐሰት ነው በሚል ሙሉን እውነታ በማያስረዳ ቀደም ብሎ ለማታለል በተዘጋጀ ማስረጃ አስደግፈው በሚዲያ ለማስረዳት የሚያደርጉት ጥረት ዋነኛውን የክርክር ሂደት የሚጎዳና ፍርድ ቤት ላይ ጫና የሚፈጥር ነው ብሏል። ይሄ ተከሳሾች ተግባር በወንጀል ሕግ አንቀጽ 457 ስር የተደነገገውን የፍትህ ሂደትን በማዛባት ወንጀል የማያቋቁም መሆኑን አቃቤ ሕግ አስታውቋል። እነዚህንና መሰል አቤቱታዎችን ለችሎት ያቀረበው አቃቤ ሕግ ተከሳሾች የሚዲያው ባለቤትና ጠበቃቸው በፍርድ ቤት ቀርበው ድርጊቱን ለምን እንደፈጸሙ እንዲያስረዱ እንዲሁም በወንጀል ሕግ አንቀጽ 457 ስር በቀጥታ እንዲቀጡ እንዲወሰን ተከሳሾች የተሰጣቸውን የዋስትና ግዴታ እያከበሩ ስላልሆነ የዋስትና መብታቸው ወርዶ በማረሚያ ቤት ሆነው እንዲከራከሩ እንዲወስን ፍርድ ቤቱ ድርጊቱን በቀጥታ መቅጣት የማይችል ከሆነ አቃቤ ሕግ የወንጀል ምርመራ የማድረግና ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾችን በሕግ ቁጥጥር ስር እንዲውሉ አድርጎ ክስ የሚያቀርብ መሆኑን በመረዳት በሚዲያ የተላለፈው ዘገባ እንዲነሳና ይቅርታ እንዲጠየቅበት ትዕዛዝ እንዲሰጥ የሚሉ ጥያቄዎችን አቅርቧል። በቀረበው አቤቱታ መሰረት ተከሳሾች በዛሬው ዕለት በችሎቱ በመቅረብ ምላሽ ያሉትን አሰምቷል። በምላሻቸውም ታስረን በነበርንበት ጊዜ ስማችን ጠፍቷል፣ የተለያዩ ጸያፍ ቃላት ተነግሮብናል፣ ፍርድ ቤቱ ሳይወስንብን ማህበራዊ ሚዲያ ወስኖብናል። እኛ ስራችን ህልውናችን የተመሰረተው በስማችንና በዝናችን ላይ ስለሆነ እሱ ስማችንም ስለጠፋ ለማደስና ለማስተካከል ነው ወደ ማህበራዊ ሚዲያ ሄድ ነው።
በቆይታችንም የህግ ጉዳዮችን ላለመንካት ሞክረናል ብሏል። በተጨማሪ በቀረበባቸው ክስ ምክንያት ከተለያዩ ድርጅት ጋር ገብቷቸው የነበሯቸው ውሎች የተቋረጡ ስለመኖራቸውም አንስቷል። እንዲሁም እየሰራን ያለነው ከተበዳዮች ጎን ሆነን ነው። በቃለ መጠየቁም ወቅት የጣስ ነው የብሮድካስት አዋጅም ሆነ ህግ የለም የሚሉ ጭብጦችን በማንሳት ተከራክሯል። የእግረኛው ሚዲያ ባለቤት ተክለሃይማኖት አዳነ በችሎቱ በመገኘት በሰጠው ምላሽ ቃለ መጠይቁን ያደረገው ከአርቲስቶቹ በመጣ ጥያቄ መሆኑን አብራርቷል። በተጨማሪም ከዚህ ቀደምም ከክሳቸው በፊት ከአርቲስቶቹ አንዳንዶቹን አቅርቦ የነበረ መሆኑን በማስታወስ ያንኑ ተመሳሳይ ስራ መስራቱን ከቃለ መጠይቁ በፊት ጠበቃ ማማከሩን በመግለጽ ቃሉን ሰጥቷል። በዛሬው ችሎት መንሱር ጀማል እና ወንድም ካሊድ እንዲሁም የተከሳሽ ጠበቃ አበባው አበበ አልቀረቡም። የግራ ቀኙን አቤቱታ ያደመጠው ችሎት በቀረበው አቤቱታ ላይ ብይን ለመስጠት ለ9 ሰዓት ቀጠሮ ሰጥቶ ነበር። በውሳኔውም በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶች የዋስትና መብታቸው ተነስቶ ጉዳያቸው በእስር ቤት ላይ ሆነው እንዲከታተሉ አቃቤ ሕግ አቅርቦት የነበረው አቤቱታ ውድቅ እንዲደረግና በከባድ ማስጠንቀቂያ እንዲታለፉ ብይን ተሰጥቷል። ዛሬ ጠዋት በዋለው ችሎት የአቃቤ ሕግ አቤቱታንና የተከሳሾችን ምላሽ መርምሮ ምላሽ ለመስጠት ቀጠሮ ሰጥቶ የነበረው ችሎቱ ተከሳሾቹ የዋስትና መብታቸው እንዲነሳ የቀረበውን አቤቱታ ውድቅ አድርጎታል። ችሎቱ በዋስትና ላይ የቀረበውን አቤቱታ ውድቅ ያደረገው በጥቃቅን ስህተቶች የዋስትና መብታቸውን መከልከል አግባብነት ያለው ባለመሆኑ አልተቀበልነውም በሚል ነው። እንዲሁም አቃቤ ሕግ ፍርድ ቤቱ ድርጊቱን በቀጥታ መቅጣት የማይችል ከሆነ አቃቤ ሕግ የወንጀል ምርመራ የማድረግና ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾችን በሕግ ቁጥጥር ስር እንዲውሉ አድርጎ ክስ የሚያቀርብ መሆኑን ያሳወቀበትን አቤቱታን በተመለከተ በመደበኛ ምርመራ ተጣርቶ የመከራከር መብታቸውም ተከብሮ የሚታይ ነው በሚል አልተቀበለውም። የተላለፈውን ዘገባ ይዘት በተመለከተ ግን ሕጉን ያልተከተለ አሳሳች ዘገባ ነው ያለው ሲሆን ከተጫነበት ሚዲያ ላይ እንዲወርድና ሚዲያውም ይቅርታ እንዲጠይቅ ትዕዛዝ ተሰጥቷል። አርቲስቶቹን በተመለከተ በከባድ ማስጠንቀቂያ እንዲታለፉ ችሎቱ ብይን የሰጠ ሲሆን በመዝገቡ ላይ ለጥቅምት 2 2018 የተያዘው ቀጠሮ እንደተጠበቀ ነው በማለት ብይን ተሰጥቷል። ለሰዓቱ ያስኩላችሁ መረጃዎች እነን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ቸር ሰንብቱ።